ምንም አይነት ግራ መጋባት የሚባል ነገር የለም። የጀመርነው ማብቂያ የሌለው ጦርነት ወይ ገለን ነው የምንወጣው፣ አለበለዚያም ደግሞ ሞተን ነው የምንወጣው። ሰምተሽኛል አይደል? እሺ ተዘማን ያቀራል። እሺ እማዬ አንዴ ልቀፍሽ። ደግሞ ለማቀፍ ፍቃድ ያስፈልጋል። እሺ ነኝ። እዚህ ቤት ምን ፈልጋችሁ ትወጡ? እኔ ምንም አያገባኝ። ዝምድናችሁን ፈልጌ ከመሰላችሁ ተሳስታችኋል። እኔ አንዱ ሁሉንም ዘመድ መሆን የሚችል አባት ነው ያለኝ። ሀና አባቴን እንዴት ነው የምትናገሪው? ሰሞኑን በጣም በተደጋጋሚ ስለ ሀና እያወራሽ ነው። በሰላም ነው? እኔ እርግብ ግን ሰውን እንዴት ማሸበር እንዳለብኝ የማውቅ ሰው ነኝ። ከምታወሪ ለምን አትሞክሪኝም? ንገሪኝ። መስፈለች በቃ እንደውም ልሄድ። ምን ሆነሻል ባዩሽ? ምን እንዴ? የምን ቤተሰብ? ከፋዘሮቹ ቤተሰብ አለሽ እንዴ? አባዬ ወላጅ አባቴ እንዳልሆነ ታውቃለች? አዎ፣ ግን ነገሩ ትንሽ ግራ ስላጋባኝ ወላጆቼን አገኘኋቸው እና ብቻውን ስራ። ቆይ ምን ችግር አለ? ስፖርት እኮ ብቻ ደስ አይልም። ሀና ትሰራለች እንዴ? ምን ስፖርት? አዎ። አንቺ እንዴት በጠዋት ወጣሽ? ቆይ ለምንድን ነው አባትሽ መምጣቱን ያልነገርሽኝ? እንዴ አባዬ መጣ እንዴ? አዎ መጥቷል። አልተገናኛችሁም እንዴ? አክስቴ እየቀለድሽብኝ ነዋ። አሁን በግቢና ቁርስ ስሪ። ማን ነበር ስምሽ? እኔ ነው። አንቺ ነው። ምን ደነገጥሽ? እሱን የምትሰርቂኝ ነው እንዴ? አይ ምንም ቢያምርም ለእኔ የሚመጥን አይነት ወንድ አይደለም። ኧረ እባክሽ ይበዛብሻል አይደል? ሲያንቅ እያለኝ ነው። ኧረ እባክሽ አይካኪው ቅማል በልቶሽ ይሆናል። ቅማል ደግሞ ምንድን ነው? ታናሽ ወንድምሽ። አንተ ራሱ ሙርት ይዛለህ። አሁን ቡጨቃችሁን አቁሙልኝ። ምድረ አመዳ እንዴ! ምን ሆነሽ ነው አክስቴ? ምን እያደረግሽ ነው? የፈራሽው ይኸውልሽ፣ ሰላም ሆነች ምናሴ ከአንቺ በላይ እሷ እህታቸው እንድትሆን ነው የሚፈልጉት። ምን? እንዴት? ይስኮ እንዴት? ባህሪሽ መጥፎ ከሆነ ሁሉም ይሉሻል። በአንቺ ላይ ያላቸው እምነትም ያጣል። እና ቢያጡስ? ዋናው እኮ የምርመራ ውጤቱ ነው አይደል? በተለይ ምናሴ ያላትን ነገር በጣም ትሰራለች። እሷ እስኪወጣ ነው ሀና ልትወዳል። ግን ደግሞ ማንም ሰው እንዲያቀባት አትፈልግም። እዚህን የምትመጣበትን ምክንያት ትፈልጋለች። ካልመጣች እኮ ተደብቃ ቢሆን ታያታለች። ይሄንን ግን ማንም ሰው አውቃ። ስለዚህ የእናት አንጀቷ ልጇ ማን እንደሆነ ነግሯታል ማለት ነው። ሌላ ስሜታዊ ሳትሆን በምክንያት የምታነሳው ላይ ፍጻሜ አይደለም። ለእኔ ግን ካለም ፍጻሜም በላይ ነው። እትዬ ጠዋት ነግሬዎት ነበር። አሁን ለሁሉም ነገር በጣም ይቅር። ሀና አንቺ እኮ ምንም አላጠፋሽም። እና ወደ ወይዘሮ ሜላት ክፍል ትገባለች። ወይዘሮ ሜላትና ሀሴት ነበሩ። ለምን መጣች ስትላት ምሳሌ አቀርብ ነበር ትላለች። እስከ ዛሬ እኔ የጠየቅሽ ነው ወይ? ሂጂ አቅርቢ ትላታለች። ወዲያውም ሀሴት እናቴ ታቅፊኛለሽ ወይ ብላ ትጠይቃታለች። እሺ ብላ ስታቅፍ ሀናም ዞር ብላ ታይና ትወጣለች። ወይዘሮ ባዩሽ ወደ ወይዘሮ ሜላት ቤት ሰከም ሰከም ብላ ስትመጣ በርማን ቢከፍላቸው ጥሩ ነው። አቶ መስፍን ከብዙ ዓመት በኋላ ወደ ልጆቻቸው ድንገት መጥተው ነበረ። ሲከፍትላቸው በድንጋጤ ተመልሳለች። ሀና አባቷን አሁንማ ልትድንልኝ ነው ትላለች። ከዳንኩማ ወደ ሀገራችን ነው የምንገባው፣ ከዚህ ከአዲስ አበባ ንቅል እንላለን ይላሉ። ይህም አለ ትላለች ሀና። ሰላም ጤና ይስጥልኝ ክብራንና ክብራን የዚህ የቻናል ቤተሰቦች ሆናችሁ በሞላ ሰላማችሁ ነዋሌ ክፍል 45 አስተማሪና አዝናኝ የሆነ። ዛሬ ሀና አባቷን ልትድንልኝ ነው መሰለኝ ብለ ስትጠይቃቸው ከዳንኩማ ከዚህ ከአዲስ አበባ ነው ንቅል ብለን የምንሄደው ይሏታል። ይሄም አለ ወይ ትላለች። እና የመሄድ ፍላጎት የለሽም መሰለኝ ይሏታል። ግን እኮ አዲስ አበባ በጣም ደስ የምትል ከተማ ነው ስትላቸው አዲስ አበባ ደግሞ ምኗ ይወደዳል ሀንዬ ይላሉ። ሀናም እንዴ ከተማዋ ናት እኮ ህዝቦቿ ደግሞ ፍቅር ናቸው። አይ ሀንዬ እንደ ወሎ ህዝብ ፍቅር አለ ወይ ይላሉ። የሀናማ ጸጋዬ ገብረ መድኅን ምን አለ መሰለሽ ዓለም ሲሰለጥን ወሎን ይመስላል ይላሉ። ታዲያ ወደ ሰለጠነው ህዝብ ብንመለስ አይሻልም ወይ ይላሉ። እኛውም እንዳይረፍድብኝ ወደ ስራ ልሄድ ስላለ ሀና በኋላ ቶሎ መለሳለሁ ስትል ያንቺ ቶሎ መመለስ እንኳን ተይው እመጣለሁና በዛው ቅረት ትያለሽ። ያንን ሁሉ ገንዘብ የቻለችሽ ለጉልበት ሰስታ ነው ይላሉ። አባዬ እሷ ምንም ባትናገረኝም እኔ ግን መቅረት የለብኝም ትላለች። ካልሽ እሺ። ደግሞ እኮ አሲር አሁን ነው የሚመጣው ትላለች። እሱን እዚህ ሀገር ባይጥልልኝ ኖሮ ምን እሱ የፈጠረኝ ብቻ ነው የሚያውቀው ይላሉ የሀና አባት። አባዬ አንተ የሚከፋ ከሆነ እኔም አልሄድም ትላለች። ስራ መስራትሽንማ መቼ አጣሁት እንዲው አሴ እዚህ ጋር ኩርመት
እያሳዘነኝ እንጂ ይላሉ የሀና አባት። በሂጅ እንዳይረፍድብሽ። ወይዘሮ ባዩሽም ለእርግቤ ስትደውል እርግቤ ተኝታ ነበር። ወዲያው ደንግጣ ትነሳና ስልኳን ይዛ ወደ ድብቅ ቦታ ትገባና ምን ሆነሽ ነው አክስቴ በዚህን ሰዓት ትላለች። በዚህን ሰዓት መተኛት አይከብድም እንዴ ትላለች ወይዘሮ ባዩሽ። ምን ሆነሽ ነው ስታት መጥቼ ቆሌ ተገፎ እኮ ተመለስኩ። ምን ትላት ሆነሽ ተመለሽ ስትላት ሌላውም ስትመጭ እነግርሻለሁ። የት ነው የምመጣው? ቤተክርስቲያን በይና ነጠላ ልበሽና ውጪ። እናም ከአንድ ቦታ ቁጭ ብላ አሴን እየጠበቀች ነበር። ወዲያው ሲመጣ ቆየሁብሽ አይደል ይላታል። አይ ችግር የለውም ሩቅ ነው መሰለኝ ያለህበት ቦታ ስትለው ተኝቼ ነበር ስደውይ ለዛ ነው ይላታል። ይቅርታ ግን ቀሰቀስኩ ትለዋለች። አረ ችግር የለውም አንቺ እኮ ዝም ብለሽ መሄድ ትችይ ነበር እኔ ፋዘር ጋር ሄዳለሁ ሲላት አይ ለሱ አይደለም ላውራ ስለፈለግኩ ነው። አሴም ምን ነው የተፈጠረ ነገር አለ እንዴ ይላታል። አይ ምንም የለም ግን ላውራ ስለፈለግኩ ነው ስለቸኮልኩኝ ቶሎ ነው ማወራ ስለዋል። ግን ደግሞ የምነግርህን ነገር ሚስጥር መጠበቅ አለብህ። ምን ነው ችግር አለው እንዴ ሲላት አይ ምንም የለውም ግን ደግሞ ለአባዬ በተለይ መናገር የለብህም ብላ ታስጠነቅቀዋለች። ለፋዘር ካልነገርኩኝ ምኑን ወሬ ሆነ ይላል። ለፋዘርማ አለመናገር አልችልም ሲላት ተተናገርክማ በቃ ይቅርብኝ። አረ ስቀልድሽ ነው አሴ ቤተሰቦችን እኮ አገኘኋቸው ስትለው እንዴ ብሎ ፈገግ ይልና ከፋዘር ውጭ ሌላ ቤተሰብ አለሽ ወይ ይላታል። አባዬ ወላጅ አባቴ እንዳልሆነ ታውቃለህ? አዎ ነገሩ ግራ ስለገባኝ ነው ወላጆችን አገኘኋቸው። ቆይ እንዴት ነገሩ እንዴት እንደሆነ አልገባኝም። አና በህልምሽ እንዳልሆነ አይደለም ሙሉ የኔን ታሪክ የያዘ የሆነች ልጅ ቤተሰብ የጠፋባት እነሱን አግኝታለች። ያ ማለት ደግሞ እኔ ልጃቸው ነኝ ማለት ነው። ቆይ እንዴት? ልጅቷ የጠፋችባቸው ከ16 ዓመት አክሱም ነበር። ግን እንዴት? አባዬም እኔን ያገኘኝ አክሱም ነው ትላለች። ያዘቻቸው መረጃ ደግሞ ፎቶም ሆነ የኔ ነው። ቆይ እንዴት ያገኘሻቸው? ታሪኩ ብዙ ነው ትላለች። እና ቤተሰቦችሽ ልጃቸው እንደሆኑ አወቁ? አላወቁም። እሱ ነው ችግር የሆነብኝ። እንዴት? ሌላ ልጅ ነኝ ብላ ይመጣቻለች። ሰዎቹ ደግሞ ከኔ ይልቅ እሷን አምነዋታል። በቅርቡ ምርመራ ማድረግ እንዳለብን ተነጋግረው አሴን በመገረም እንዴ እንዴት ነው ይሄ ነገር ይላል። በቃ ና እየሸኘኝ ሙሉ ታሪኩን ልነግርሃለሁ አለችው። አቶ መስፍንም ዱብ ዱብ እያሉ ስፖርት ሊሰሩ ሲወጡ ልጃቸው ሰላም ትከተልና አባዬ ትላለች። ወየ ልጄ ሰላም ተተባባሉ በኋላ ወዴት ነው በዚህ በጠዋት ትላለች። ስፖርት ነዋ ልጄ ይሏት። ሰላምም እንዴ ስፖርት ማለት በዚህ እድሜ ትላለች። እድሜ ስፖርት መስራት ይወስነዋል ወይ ይላሉ። እኔ ምን አውቄ፣ ግን ደግሞ ዝም ብዬ ሳይ በአንተ እድሜ ደስ የሚል አይመስለኝም። ተይ እባክሽ ይላሉ። ነይ በይ አብረን እንሄድ ይሏታል። ማ እኔ ስፖርት? ኧረ በፍጹም ትላለች። በስፖርት ልብስ ልበሽና ነይ አብረን እንስራ ይሏታል። ኧረ እኔ በፍጹም አላደርገውም ትላለች ሰላም። እና ከማን ጋር ልስራ? ወንድምሽም እኮ የለው እና ብቻህን ስራ ምን ችግር አለው? ስፖርት እኮ ብቻ ደስ አይልም ይላሉ። ሀና ትሰራለች እንዴ? ምን ስፖርት? በል እሷ እንደዚህ አይነት አታውቅም ትላለች ሰላም። እናም ቤቱ በሰነፍ የተሞላ ነዋ። ቆይ ለምን ተማዬ ጋር አትሰራም? ሰው ጥራ ቢሉት እራሱ መጣሉ። ጭራሽ ከሷ ጋር በቃ በልሄድ ትላለች። በቃ እኔም ሮጥ ብዬ መጣሁ ብለው ይወጣሉ። ወይዘሮ ባዩሽም እርግቤን በመጠባበቅ ላይ ናቸው። እርግቤም ወደዛው ትመጣና እንዴት ነሽ አክስቴ ትላለች። ምነው ቆየሽ? አክስቴ ደግሞ በጠዋት መነሳት እንደማልወድ ታውቂያለሽ። ምን አለ አንዳንዴ እንኳን ለነፍስሽ ብትሰሪ ትላለች ወይዘሮ ባዩ። ጽድቅ ነው የጠራሽ ማለት ነው። ለጽድቅም ባይሆን ለኩነኔ አይሆንም እያለ ወይዘሮ ባዩ። ቆይ ለምን አባትሽ እንደመጣት ነግሬም ስትላት እንዴ አባዬ መጣ እንዴ? አዎ መጥቷል። እንዴ ቆይ ለምን አልነገርሽኝም? እየቀለሽብኝ ነው አይደል ስትል ኧረ እኔ እውነቴን ነው። ታዲያ የታርፎ ነው እኔ ሳላገኘው ትላለች። አንተ ጋ ነዋ ሌላ ምን መሄጃ አለው? አክስቴ ምን እያወራሽ እንደሆነ አልገባኝም ትላለች። መስፍን መምጣቱን ለምን አልነገርሽኝም ስትል መስፍን ደግሞ ማን ነው ትላለች እርግቤ። የሜላትን ባል ነዋ። እሱና እንዲ አባትሽ ያልሽኝ ትላለች። ያውም አክስቴ ደግሞ ስትላት ማስጠንቀቂያ ትሰጣታለች። ከዚህም በኋላ ሌላ አባሽ እንዳለሽ እንድታስቢ አልፈልግም ትላለች። እያስፈራራሽሽ ነው ወይ ስትላት እዛ ቤት የገባሽው ለአንድ ዓላማና ለአንድ ነው ብላ ታስፈራራት። ከዚህ በኋላ ማፈግፈግ የለብንም። እሱን ደግሞ ጠንቅቀሽ ታውቂያለሽ። እኔ እኮ ስጠይቅኝ ግራ ስለገባኝ ነው። ምንም ግራ በጋባት የለም። የገባንበት ማብቂያ የሌለው ጦርነት ነው። ወይ ይገሉናል ወይ ገለን እንወጣለን ትላለች። ወይዘሮ ሜላት ክፍል ሰላም እየትገባና እንዴት አደርሽ እማዬ ትላለች። ከዛም ብነው በጠዋት ተነሳሽ የልትሄጂ ነው? ቤተክርስቲያን ነው ትላታለች። አይ እሱማ እርግብዬ ሄደች እኮ። እርግብ እኮ በጠዋት እንደማትነሳ ነበር የማውቀው። ወይዘሮ መሊያትም ምን ሆና ነው ልጄ? አሟት ይሆን? ደሞ እሷ ምን ሆና ነው የሚያማት ትላለች ሰላም። አሁን ደግሞ በአካል ስታገኛት ቢቀርብሽ ምን አለ? ምን ላርግ እናት አይደለው? እና ቢሆንስ ቤተክርስቲያን ሄደች ብለሽ
መንሰፍሰፍ ምን አመጣው ትላታለች። እሺ በቃ ታዩ አሁን በዚህ ሰዓት የመጣሽው ስለ እሷ ልትነግሬ ነው ወይ ትላታለች። ስለ እሱም አይደለም አንቺ ነሽ ስለ እሷ እንዳወራ ያደረግሽኝ ትላለች። እማዬ ከአባታችን ጋር እንዴት ናችሁ ትላለች። ምን ማለት ነው? አባዬ በእኛ ህይወት ካገባው አንቺም ያገባሻል አይደል? እሱ ደግሞ ምን ማለት ነው? ነገሩን ምን አወሳብሰብሽው? ከማን የተማርሽው? ትላታለች። እናንተ በእኛ ህይወት እንደሚያገባችሁ እኛ ደግሞ በእናንተ ህይወት ያገባናል እና ከዚህም በኋላ ሰላም አወርዳችሁ አብራችሁ የተረጋጋ ህይወት እንዲኖራችሁ እንፈልጋለን። ከመስፍን ጋር ታዲያ ሌላ አባት አለን ወይ? በፍጹም የማይሆን ነው። ይኸውልሽ ሰላምዬ፣ አንቺ የማታውቂው ነገር ብዙ ነገሮች አሉ። ግን ደግሞ አንድ ነገር እርግጠኛ ልሆንልሽ፣ እኔና መስፍን ሞተን እንኳን ባልና ሚስት መሆን አንችልም። ምን እነዚህ ሰዎች ምን የሆኑ ይሆን? እኛም ማናውቀው የተፈጠረ ነገር ይኖር ይሆን ወይ ትላለች። አሴና ሀናም እየተራመዱ አሁን ስራ ቦታ ደርሻለሁ፣ አንተ ተመለስ ትላለች። ግን ተረጋጊ፣ አትጨነቂ፣ ግን እንደዚህ ያስታውቅብኛል ወይ ብላ ስጠይቀው አሁንማ አወኩሽ እኮ የዚህን ያክል መረዳት አያቅተኝም ይላል። የዚህን ያክል ያስታውቅብኛል ወይ ትላለች ሀና። በጣም እንጂ ፋዘር ግን እንዴት እንዳላወቁብሽ አላቅም። እሱማ ማወቅ ያውቃል፣ ግን መናገር አይፈልግም። አንቺ ግን እርግጠኛው ልጃቸው ነሽ? አዎ እርግጠኛ ነኝ። ግን በሁለት ነገር ነው የተጨነቁት። ምንድን ነው ሁለቱ ምክንያት? አንደኛ የአባይ እኔ በምርመራው ልጃቸው ሆኜ ካልተገኘው የአባዬ ምርመራ ስራ የሚቋረጣል። ሁለተኛ ልጅቷ ከየት እንደመጣች አላውቅም። ይሄ ምን ያስጨንቅሻል? ሰዎቹ ቤተሰቦች ካልሆኑ መተው ነው። ይህንን ነው እኮ ሰው የማይረዳኝ። እዛ ቤት የሚከፈለኝን ገንዘብ ማንም አይከፍለኝም። ግን ደግሞ እሺ ሌላ ሲያስጨነቀሽ ነገር አለ ወይ ይላታል። አንዳንድ ጊዜ በህይወት የሚሆኑ ነገር አለማወቅ ይሻላል። ግን ሳታስባቸው በህይወት ይገቡና በጣም እኮ አንዳንዴ እውነት ነው፣ ቢዘገይም እውነቱ መውጣቱ የማይቀር ነው ይላል አሴ። ቢሆንም አሲር ከአባዬ የበለጠ እውነት የለም። አልገባኝም ሀና። ቆይሽ የሰዎቹ ልጅ ብሆን ምንድን ነው የማደርገው? አሁንም አልገባ። የሰዎቹ ልጅ መሆኔን ካረጋገጥኩኝ ወይስ ከአባዬ ጋር ወይስ ከሰዎቹ ጋር ነው መሆን ያለብን? እሱም ያስጨንቀኛል። ታዲያ ይሄ እውነት ሳይሆን ይሄ ምርጫ ነው ይላል። እኮ ያስጨንቅሽም፣ ይሄ የበኋላ ምርጫ ነው። ወዲያውን ዞር ስትል ወይዘሮ ባዩሽና እርግብን ታያለች። በድንጋጤ ምንድነው ነገሩ ትላለች። አሴም ዞር ይላል። ምን ሆንሽ አንቾ ይላታል አሴ። አይ ምንም በቃ አንተ ሄድ፣ እኔም ወደ እስራኤል ሄድ፣ ምሳ ይዘህ ግባ ብላ በእጁ ታስይዘውና ተለያዩ። ቤትም ስትገባ ወይዘሮ ሜላትን ታገያለች። እንዴት አደሩ ትልና እንዴ እስካሁን ቆይተሽ ነው ወይ ብላ ወይዘሮ ሜላትም ትቆጣታለች። ሀናም እንዳልቀሰቅሳችሁ ብዬ ነው እኮ በጠዋት ያልመጣሁት ትላለች። እንዳረብሻችሁ ብዬ ነው እኮ ስላት ተመቼ ወዲህ ነው ደግሞ ረበሻሽን የምታውቂው በጠዋት መጣ። ዛሬም እንደ ትናንቱ ነሽ፣ በጊዜ መጥተሽ ስራሽን ስሪ፣ በያሁን ሄጅና ቁርስ ስሪ ትላት። ዞር ትልና ማነበት ስምሽ ትላለች ወይዘሮ ሜላት። እኔን ነው ትላለች። ምነው ደነገሽ? አዎ ትላለች። ሀናም ስሜ ሲጠፋብው ጊዜ ነው እኮ እና ቢጠፋብኝ ግዴታ መያዝ አለብኝ ወይ ይላሉ። እሺ በቃ ዛሬ ምርመራ ይደረጋል፣ በምንም ሁኔታ ወደኋላ ማለት አይገባም ብላ ትቆጣታለች። እትዬ አንድ ነገር ላናግሮት ችግሮት ብላ ስትጠይቅ ይሄ ምርመራ የሚደረገው ለልጆች ፍላጎት ለማሟላት እንጂ አንቺ ልጅ ነሽ ብዬ አስቤ አይደለም ትላለች። የኔ ምርመራ ማድረግ ካልተዋጠልህ ለምን አንተውም ትላለች። ምን እንተው ነው ሲሏት እትዬ ካልተዋጠሉት በቃ እንደ ድራችን እንሁን ሁሉንም እንተውና ትላለች ሀና። ይሄ ምርመራማ በፍጹም መቅረት የለበትም። ደግሞ ለልጄ ምን አይነት ምግብ መስራት እንደሆነ ታውቂያለሽ አይደለ ትላታለች። ለሰላምዬ ምን እንደምትፈልግ አዎ አውቃለሁ ትላለች። ለማንስ ሰላምዬ? ለሀሴትዬ ነው ያልኩሽ። ታዲያ ምን ልስራላት? ምን እንደምትሰሪ አታውቂም? እሺ ይቅርታ ትላለች። ሀሴም ወደ ፋዘር ጋ ይገባና ቆፍጣና ፋዘር ይላል። እንዴት አደሩ? ደህና ነኝ። አሁን ደህና ሆኑ ታደል ይላል ሀሴም። ግን ለምን አረፈድ ሲሉት አዎ ዞር ስል አረፈድኩኝ። የት ነው ደግሞ የምዞር? ሰፈር ደግሞ ምትሰራል? እርሶን እየፈለግኩ ነው እኮ። አሴም እየተቀላለዱ ምግብ አምጥቻለሁ እንፈወስ ሲላቸው ምንፈወስ ደግሞ ምንድን ነው? እንብላ ነዋ። አይ አንተ ነገር አልደገፍ አድርገህ ወደ መስታጠቢያ ቤት ውሰደኝ ሲሉት ምን ነው ተነስቶ ሄዱም ወይ ይላል። ኧረ ተዋ ሲሉት አሁንስ ለበሽታው ሳይሆን ለእርጅናውም ቦታ እየሰጡስ ነው ይላል አሲር። ኧረ ተው አትቀልድ ብለው ወይዘሮ በዩሽና ሀሴትም ቤተ ክርስቲያን ሲመለሱ በያንቺ ግቢ እኔ ወደ ቤት ልሄድ ትላለች። ለምንድነው ቤት ማትገቢው ስትላት አቶ መስፍንን ለማየት አልፈልግም። አቶ መስፍን ማን ነው? አንቺ ልጅ እቅዴን ሁሉ ገደል እንዳከችብኝ ትላለች። አንቺ ግን ለምንድን ነው አቶ መስፍንን ማየት ያልፈለግሽው ትላለች። መስፍን አትበይ አባቴ በይ ትላለች እየተቆጣች። አለዛ እዛው ተመልሰሽ በግረኝነትሽን ትቀጥያለሽ ስትላት እየረሳሁት ነው እኮ አክስቴ። እሺ ለምንድን ነው አባቴን ማየት ያልፈለግሽው? እሱ ሌላ ጊዜ ነግርሻለሁ።
አሁን በቃ ሂጂ፣ በኋላ መገናኘታችን የማይቀር ነው። በኋላ ደግሞ የምንገናኘው ምርመራ ቦታ ብቻችን የምታውሽ መሰለሽ? ሌላት እንደሆነች መደውሉ አይቀርም ትላለች። ሰላምም ወደ ሀና ጋር ወደ ክችን ትገባና እኔ ምልሽ ሀና አባትሽ እንዴት ነው? አሁን ደህና ነው። እድሜ ለእናትሽ፣ ሕክምናው እየታከመ ደህና ነው አለቻት። እንግዲያውስ በኋላ አብሬሽ ሂጂ አያለው፣ በኋላ እኮ ይመሽብሻል ትላለች ሀና። ለምን ይመሻል ትላታለች። ምርመራ ቦታ እኮ መሄዳችን የማይቀር ነው። ምርመራው እኮ ብዙም አያቆይም። ከዛ መጥቼ ደግሞ እራት እሰራለሁ። ከምርመራው በኋላማ እኮ እራት መስራት የለብሽም። ለምን? አሁንማ እህቴ ልትሆኝ አይደለም። ከሰራን አብረን፣ ካልሰራን ደግሞ አይሆንም ማለት ነው። ቀልጅብኛለሽ አይደል ሰላምዬ ትላለች። እንዴ ምን ነው ተጠራጠር ያለሽ ወይ? አይ እሱ እንደዛ አይደለም። እንግዲያውስ ምርመራውን ተጨረስን በኋላ እኔም አባትሽ ነው ያለው ትላታለች። ምርመራውን ደግሞ የት ነው የሚያደርጉት? አባትሽ ያሉበት ሐኪም ቤት ነዋ። እንደዛማ ከሆነ ጥሩ ነው ትላለች። ነገር ግን እንድታውቂልኝ እፈልጋለሁ። ምንድን ነው ሰላምዬ? ምርመራም ሆነም አልሆነም እኔና ባንቺ መሀል ግን ምንም አይነት ችግር የሚፈጠር የለም ትላታለች። ማለት ትላለች። በምርመራው እህቴ ከሆንሽ በጣም ደስ ይለኛል። ግን ደግሞ ምርመራው ውጤትም ካልሆነ አንቺ ለእኔ እህቴ ነሽ። በጣም አመሰግናለሁ ሰላምዬ። እኔ አመሰግናለሁ እንጂ ወደ ቤታችን ወደ ህይወታችን ስለመጣ። ወይዘሮ መላትም ስልኳን ታነሳና ለወይዘሮ ባየሽ ትነግራታለች። ምርመራው ቦታ እንድትመጣ እንደመጣችም ወይዘሮ ባየሽ ትነግራታለች። መቼ ነው ያልመጣሽው? ለምን አልገባሽም ታዲያ ትላታለች። አቶ መስፍን በር ከፈተልኝ ትላታል። ቢከፍትልሽ ታዲያ ለምን አልገባሽም ስትላት፣ ባሌ ወዲያው ደውሎ ታልተመለሽ አለኝ። ከሚነርታይ ብዬ ወደዛ እየተካለፍኩ ተመለስኩኝ። በእኔ ምክንያት ተደበደብሻ? አይ እሱማ ሁሌም እኮ አንዳንድ ቦክስ ያቀምሰኝ። ወይዘሮ ሜላት ወደ ሀሰት ክፍልም ትገባና ምነው ልጄ ገብተሽ ቀረሽ ትላታለች። አይ ዝም ብዬ ልረፍ ብዬ ነው ትላለች። አመመሽ እንዴ? እረ አላመመኝም። እኔ ደግሞ ያመመሽ መስሎኝ። እረ አላመመኝም። እንዳንቺ የሚንከባከብ እናት ስላለኝ በጣም ደስ ይለኛል። እንዴ ልጅ አይደለሽም ወይ ትላታለች። ያን ሁሉ አመታት የተንከራተትኩበት እርስ አንቺን የመሰለ እናት ያለኝ በጣም ቆጨኝ ትላለች። ወዲያው ሀና ትመጣለች። ምን ፈለግሽ ስትላት፣ ምሳል አቅርብ ብዬ ልጠይቅት ነበር እኮ። ለቤቱ አዲስ ነሽ ወይ? ለምን ትጠይቅኛለሽ? ብላ ትቆጣታለች። ወዲያው ሀሰት እማዬ አንዴ ልቀፍሽ ወይ ትላለች። ለማቀፍ ጥያቄ ያለው ወይ ስትላት ብድግ ብላ ታቅፋለች። ሀናም ዞር ብላ ታያቸዋለች። እማዬ ጠረንሽን ለረጅም ዓመት የማውቀው ይመስለኛል። ከምንም በላይ እኮ የእናትና ልጅ የተሳሰረ ነው ትላለች ወይዘሮ ሜላት። ለመጀመሪያ ጊዜም ሳይሽ ብዙ ዓመት ያብረሽ የነበርኩ ነው የመሰለኝ ትላለች። እማዬ አንድ ነገር ላስቸግርሽ። ምንድን ነው? ዛሬ ደግሞ እንደ ሀና ላስቸግርሽ ብለሽ ጥያቄሽኝ ሀና እንደዚህ ናት እንዴ? ሀናማ አንድ ነገር ለመናገር ታላስቸገርኩሽ ብላ አስቀድማ እሺ ምን ነበር የምጠይቅኝ ስትላት፣ ሀናን ስታጃት አትቆጫት፣ ስራ ሊበዛባት ይችላል። እሺ እሷን ስትቀርቢያት ነው የምታውቂያት። አሁን እንሄድ ተባብለው ወጡ። ሰላምና ሀናም ወደ ሀና አባት ጋር ሄዱ። ሀንዬ አሉ። ሰላም ካለች በኋላ አባቷ ብጥጥ ብለዋታል። ምን ነው አባዬ? አይ እንደው በዚህን ሰዓት መጣሽ ብዬ ነዋ በጊዜ ይሏታል። ሀናም ሰላምዬ እኮ አባትሽን ብላ ነው አብረን የመጣ ነው ትላለች። በደስታም ሰላምዬን ነይ ልሳምሽ ልጅ እሰይ ብለው ሳምንት አረጓት። በኋላ ጠፋሽ? ምን ነው እንደ መስቀል ሆንሽ እኮ ጠፋው አይደል ትላለች ሰላም። ሀናም አሲር ሄደደ ትላለች። የእሱን ነገር ታውቂዋለሽ፣ ወዱን ትንሽ ራብ ካለው መቀመጥ ያቅተዋል አሉ። እሺ በቃ ልደውልለትና ልምጣ ብላ ወደ ውጭ ወጣች። ሰላምም ቁጭ አለች። ሰላምም አሁን እንዴት ነው ብላ ፋዘርን ጠይቃለች። ደህና ነኝ፣ ለመዳን ጽድቅም ባይኖረኝ ለዚህ ለምስኪን ልጅ ስል ግን መዳን አለብኝ ይላሉ። ሴም የች ልጅ ታውቂያታለሽ ወይ ይላል። እንዴት ጠየቀኝ? ታልተሳሳትኩኝ ጠዋት መንገድ ላይ ያየሻቸው መሰለኝ። አዎ እርግብ ትባላለች። እርግብ ስሟ ነው? አዎ ምን ነው ጠየቀኝ? እርግብ ስሟ አይመስልም። ታሪክን ሁሉ የሰረቀችኝ እሷ ናት ትላለች ሀናም። ምን ልጅ ነኝ ብላ የመጣችው እኮ ናት። ማ ይቺ ብሎ ሲጮህ ትሰማዋለች። አሴትም ወዲያው ቀና ብላ ታያለች። ወይኔ ሰማችሁ? ብትሰማ ታዲያ ምን ታደርገኛለች? እሷን ሳይሆን ሰዎቹ ናቸው እንጂ የምፈራው። አሴም ታዲያ ምን አባቷ ትሰራለች ይላል። ለምርመራው ነዋ። ለምን? ወይ እሷ ወይኔ ለሰዎቹ ልጅ መሆኗን ልናውቅ ነዋ። ታሪክሽን ሰርቃ ደግሞ ደረሷን ነፍታ እዚህ ትመጣለች ወይ ይላል። እኮ የገረመኝ እሱ ነው። ሀንቹ ሉጋት እንዴ ይላል። እንዲህ ምን ብነኝ ብለህ ነው? ወዲያው ማሴት ስለ እሷ እንደሚወራ ስላወቀኝ ብድግ ብላ ባልሽ በጣም ያምራል ትላታለች። ልሰርቂ ነው እንዴ እሱንም ትላታለች። ወይዘሮ ባዩሽም እሴትን ትጎትታትና እዚህ ቤት የገባሽው ከሀና ጋር ሰጣ ገባ ልገቢ አይደለም፣ የገባሽበትን አላማ ወቂ ትላት። ወጭ ቀኝ ዝም ልላት ነው ወይ? መናገር የለብኝም ወይ ትላለች። ምንም ትበልሽ ምን አገባሽ እና
ምርመራው እስከሚያልቅ ድረስ ከማንም ጋር መነጋገር የለብሽም፣ አርፈሽ ተቀመጭ ስትል ትነግራታለች። ለምን ምርመራው ችግር የለውም ብለሽ ነው? በተለይ ምኒሳና ሰላም ሀና እህታቸው እንድትሆን ነው የሚፈልጉት። ባህሪሽ መጥፎ ከሆነ ሁሉም ይረቁሻል፣ በጣም ተጠንቀቂ ብላ ተቆጥታት ትሄዳለች። አቶ መስፍንና ወይዘሮ ሜላት ዶክተሩ ጋር ገብተዋል ብላ ትነግራታለች። ሀናም አባዬ ጭንቅ እያለኝ ነው፣ እባክህ ጸልይልኝ ትላለች። ምን ሆነሽ ነው ልጄ ሲሏት ዝም ብለህ ጸልይልኝ አትጠይቀኝ ትላለች። ወይዘሮ ሜላትና አቶ መስፍንም ናሙና የሚወስዱ ከፀጉራችሁ ነው፣ ምንም የሚያስፈራ ነገር የለም ይላሉ። አሁን ግቡ ስላቸው እሺ ትለና አሴት ስትገባ ሀና ትቀራለች ወደኋላ። እትዬ ለሁሉም ነገር በጣም ይቅርታ ብላ